አዲስ አበባ ውስጥ ቤትን እንደመግዛት የመሰለ ነገር የለም። ነገር ግን ጥንቃቄ ካልተደረገበት ይህ ህልማችሁ ቅዠት ሆኖ ሊቀር ይችላል። ዛሬ በብራይት አዲስ ሆምስ ጥንቃቄ ማድረግ ያለባችሁን 4 ጉዳዮችን በዝርዝር እናያለን። የትም እንዳትሄዱ። ወደ ቪዲዮአችን ከመሄዳችን በፊት ይህን ፕሮግራም ስፖንሰር ያደረገልን የድርጅት ማስታወቂያ ሰምተን እንመጣለን። አባይ ሆምስ ሪል ስቴት በመሃል ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ ቤቶችን ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ወይም ደግሞ በ779 ሺህ ብር እየሸጥን ያለ ነው። በተጨማሪ ደግሞ ሱቆችን ከ16 ካሬ ጀምሮ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ወይም ደግሞ በ450 ሺህ ብር ቅድመ ክፍያ ይዞላችሁ መጥቷል። ለበለጠ መረጃና ሳይቱን ለመጎብኘት እታች በምናስቀምጠው ስልክ ይደውሉ። የመጀመሪያው ሀሳብ የአካባቢው የወደፊት ገጽታ ነው። አፓርትመንት ቤት የገዛችሁት አካባቢ የወደፊት የልማት እቅድና ምን አይነት ገጽታ ይኖረዋል የሚለው ሀሳብ በደንብ አድርጎ መታየት መቻል አለበት። ሁለተኛው ሀሳብ ደግሞ ህጋዊ ሰነዶችን ማረጋገጥ ነው። ህጋዊ ሰነዶችን ማረጋገጥ ማለት 3 ህጋዊ ሰነዶችን ማየት ይጠበቅባቸዋል። የመጀመሪያው የቦታው ፕላን ነው ወይም ካርታ እንለዋለን። ይህን ማየት ይጠበቅባቸዋል። ሁለተኛው ሀሳብ ደግሞ ድርጅቱ የግንባታ ፍቃድ መውሰዱን ማረጋገጥ ይጠበቅባቸዋል። ሶስተኛው ደግሞ ቦታውን ከመንግስት ወስዶት ከሆነ የወሰደበትን ሰነድ ማረጋገጥ መቻል አለባችሁ። ሶስተኛው ሀሳብ ደግሞ ኮንስትራክሽን ኳሊቲ እንለዋለን። ኮንስትራክሽን ኳሊቲ ስንል ህንፃው ካለው ውጫዊ ገጽታ ይልቅ የተሰራበት ጥራትና ጥንካሬ በደንብ አድርጎ መታየት መቻል አለበት። ህንፃው ሎድ የሚሸከም አቅሙ ምን ያህል ነው የሚለውም በደንብ አድርጎ መታየት መቻል አለበት። አራተኛው ሀሳብ ደግሞ የዋጋ ሁኔታ ነው። የዋጋ ሁኔታ ስንል የቤቱ ጠቅላላ ዋጋና በካሬ ያለው ዋጋ በደንብ አድርጋችሁ ማወቅ ይጠበቅባቸዋል። ሌላ ደግሞ የክፍያው ሁኔታ በረጅም ጊዜ ነው ወይ ወይም ደግሞ በአጭር ጊዜ ነው ወይ የሚለው በደንብ አድርጋችሁ ማየት ይጠበቅባቸዋል። ሌላ ደግሞ ዋጋ ላይ ስንመጣ 2 አይነት አከፋፈል ስርዓት ነው ያለው። የመጀመሪያው ኮንስትራክሽን ቤዝ አከፋፈል እንለዋለን። ኮንስትራክሽን ቤዝ አከፋፈል ስንል የኮንስትራክሽኑ ሁኔታ እየታየ የሚከፈልበት ሁኔታ ነው ያለው። ሁለተኛው ደግሞ ታይም ቤዝድ አከፋፈል ነው። ታይም ቤዝድ አከፋፈል ማለት ቤቱን ጠቅላላ ዋጋ በተገደበ ጊዜ ውስጥ ከፍላችሁ የምትጨርሱበት አማራጭም እዛ ውስጥ ሊካተት ስለሚችል እነዚህን ጉዳዮች ማየት ይጠበቅባቸዋል ማለት ነው። ሪል ስቴት ላይ ኢንቨስት ማድረግ ትክክለኛ ውሳኔ ነው። ነገር ግን ጥንቃቄ ካልተደረገበት እንደገና ደግሞ ትክክለኛውን ቦታ በደንብ አድርጎ መምረጥ ካልተቻለ ዋጋ ላይ ያስከፈላችሁ ስለሚችል ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። እንደዚህ አይነት የሪል ስቴት ቲፖችን ቶሎ ቶሎ እንዲደርሳችሁ የብራይት አዲስ ሆምስን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ።